ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው በሌላ ቪዲዮ መተናል። ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። ቤታችን በጣም ቀዝቅዟል። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮ እንድትጀምሩት በትህትና ጠይቃለሁ። ትናንትና የተፈጠረውን ቪዲዮ አይተናል። የማስተባበል ስራ ላይ አብርሃም ምንም አላቅም የሚላቸው ነገሮች አሉ። ለዛው እኛም ምላሽ የምንሰጥበት ይሆናል ማለት ነው። ከፍቅር ጋር ስለሆነው ስለተቀረጸው ቪዲዮ ፈረንጆ ስለቀረጸው ቪዲዮ አላየውም፣ አጭራሽ የማውቀው ነገር የለም፣ ጠጥቻለሁ፣ ሰክሬያለሁ ምናምን የሚላቸውና የማይሆን ማስተባበያ ማለት ነው እና ለማምለጥ ከችግሩ ለማምለጥ የሚያቀርባቸው ምክንያቶች ምንም አሳማኝ አይደሉም። ምክንያቱም ቪዲዮውን በደንብ ካያችሁት አሁንም እዚህ ቪዲዮ ላይ ይዤላችሁ መጥቻለሁ። ቪዲዮውን በደንብ ካያችሁት የሰከረ ሰው እንደዛ አይደለም። እዚህ ቪዲዮ ላይ እንግዲህ ተመልከቱት ምን ሲያደርግ እንደነበረ እስቲ እናንተ ራሳችሁ ተመልከቱት። እዚህ ጋር በግልጽ ነው የሚታየው እየተሳሳሙ እንዳለ በግልጽ የሚያሳይ ነገር ነው አይደለ? ይሄንን አይቶ መቼም ለማስተባበል መሞከር አይቻልም። ከዚህ ውጭ ራሱ ቪዲዮ ልክ ማለት ነው። አሁን ከጋቢና ስትወጣ እሷ ማለት ነው ተመልከቱ፣ እንድትወጣ እንኳን አይፈልግም። ሉክ ሰከርኩ ምንም አላቅም ምናምን የሚለው ሰውዬ እሷ ስትወጣ እሷን ለመያዝ በጋቢና ተንጠራርቶ ምናምን። አሁን ደግሞ ተመልከቱት እሷ ስትሄድ ምን እንደሚያየው ቸው ብሏት ቸው አለችው። አያችሁት አይደለ? ቸው አለችው። ከዛስ ቸው አላትና እሱ መኪናውን አስነስቶ የሰከረ ሰው ይሄ ነው ወይ? ቤተሰብ ይሄ ነው የሰከረ ሰው አይደለም። በቃ ማስመሰል ነው። በደንብ ቪዲዮን ካያችሁት ማለት ነው ፍቅር ስትወጣ ከመኪናው ስትወጣ ራሱ በጋቢና እየጠራት ነበረ። ከዛም በኋላ እንደገና እሷ ስትሄድ ቸው ብሎ ተሰናብቷት ከዛም በኋላ መኪናውን አስነስቶ ነው ሄደው። ምንም የሰከረ ሰው አይደለም። በቃ አስነስቶ መኪናውን ሄደው። ምክንያቱም ምንም ነገር የማያውቅ ሰው አይደለም ማለት ነው። ያውቃል ያደረገውን ነገር። ስለዚህ ምንድነው ሌባ ሲያዝ መውጫው ይጠፋበት የለ እንደዛ ማለት ነው። ሲሰርቅ እንደሚያዝ አያውቅም፣ ግን ደግሞ ሲያዝ ደግሞ ለመውጫውን ቤቱ ጋር ላምልጥ የሚለው ነገር ይፈልጋል። አብርሃም ለዚህ ለሰራው ስራ ላጠፋው ጥፋት የተለያዩ ምክንያቶችን የምንም አላቅም የተፈጠረውን ነገር አንዴ ሰክሬ እንዴ ሁሌ ነው እንዴ እሱ የሆነ ነገር የሚፈጠረውን ነገር የማያውቀው። ስለዚህ ዛሬ ፍቅር እንግዲህ አስገድዳው ነው እንግዲህ ለማስመሰል ነው እንጂ መቼም አስገድዳው ሊሆን አይችልም። እሷ እንዳስገደደችው ለማስመሰል ነው። ምክንያቱም ቪዲዮ ይዛበታለች፣ ፎቶ ይዛበታለች። ትላንትናም እሱን ነገር በፍጹም ሶሻል ሚዲያ ላይ እንዲለቀቅ አልፈልግም ምናምን ሲል ነበረ። ምን የተለየ ነገር አለው ነው? ከዚህ የባሰ ነገር እኮ ምን ሊሆን ይችላል? ቢበዛ ራቁትን ነው። ከዛ ያለፈ ነገር የለም። ይሄን ሁሉ ግን ሄርሜላ ትተውልሃለች። በጣም የሚገርመኝ ደግሞ ሄርሜላ መካሪ የላትም፣ አስታማሚ የላትም ብያቸዋለሁ ትላንትና ማለት ነው። ይባስ ብሎ ዛሬ መታ በቃ እኔ እኮ ልረዳ ፈልጋለሁ ጭራሽ ማለት ነው። ትላንትና ቡዜ እንደዛ ነግራት መክራት ከሱ ህይወት ውጪ እሱ እንደውም ብቻውን እንዲሆንና ህይወትን እንዲያይ ይፈልጋለሁ እንደዛ እያለቻት፣ እስቲ ለማንኛውም አስቤበት ወስናለሁ ብላ ሄዳ ዛሬ በጣም በሚገርማችሁ ሁኔታ ብቻችንን እናውራ እኔ እኮ ልረዳ እየሞከርኩ ነው ትለዋለች። ጭራሽ ማለት ነው። ጭራሽ እኮ ማለት ነው ፈልገን ያደረግነው እያላት ማለት ነው። ፈልገን ነው እኔና ፍቅር ሩም ድረስም አብረን ይሄን ነው ፈልገን ያደረግነው። እሱ ግልጽ ነው። ፈልጋችሁን ያደረጋችሁት ፈልገን ያደረግከው ግን ሳትፈልግ መረጃው ነው የወጣው። አንተ ፈልገህ ከሷ ጋር የምትፈልገውን ነገር አደረክ፣ ግን ቪዲዮ ፎቶ ምናምን የወጣው አንተ ሳትፈልግ ነው። የሚወጣ አልመሰለህም ነበረ። ኢትዮጵያዊ ባልታዛር በሉት እኮ በቃ አብርሃም ማለት ኢትዮጵያዊ ባልታዛር በቃ የማይቆም መቆም የሌለው ዛሬ እዚህ ጋር ከተባለ ነገ እዛ ጋር። እኔ አንድም ደግሞ ሚኪ ያናዶኛል ዛሬ እውነት ዳይትን ጠርቶ በቃ እሷ ጋር እንዳይደርስ ምናምን ብለህ ጓገጭ ከምትል ዳይትን
አብርሃም እሷ ጋር እንዲደርስ አልፈልግም ምናምን ከምትል ሄርሜላን መያዝ አትችልም እንዴ? አንተ ወንድሙ አይደለ እንዴ? ምንድነው በቃ ጓገጭ ብለህ እኮ እሷን ድጋሚ እኮ አብርሃም ጋር እንዳደርስ ማድረግ ትችላለህ። አይሆንሽም ብለህ ልጅቷ ታማለች፣ አስታማት። በቃ አስታማሚ ነው የምትፈልገው። ስለዚህ በቃ ጤነኛ አይደለችም። ጤነኛ ሰው በዚህ ልክ እንደዚህ አይሆንም። በቃ እኔ ትሆናላችሁ እስቲ የሚሆን ሰው አለ? የለም፣ ማንም አይሆንም እንደዚህ። የሷ ይለያል። በዚህ ልክ ሰው እንዴት እኔ እንጃ አላቅም። ዛሬ በእርግጠኝነት ድጋሜ እንኳን ታገኘዋለች ብዬ አላሰብኩም። ሌላው ደግሞ ለማንሳት የምፈልገው ነገር አብርሃም እፈር፣ በቃ እፈር። ለሰራኸው ስራ ጥፋቴ ነው ብለህ ጥፋትህን አምነህ ኦዲየንስንም ሁሉንም ይቅርታ ጠይቀህ ግን ካሁን በኋላ ራሴን ሼፕ እስከማደርግ ድረስ ራሴን እስከማስተካከል ድረስ ከማንም ሴት ጋር አልሆንም ብለህ ሄርሜላንም ከዚህ በላይ አንቺን እንደው እስቲ ልብ ይኑር፣ ከዚህ በላይ አንቺን ልጎዳ አልፈልግም። አንቺ ንጹህ ሴት ነሽ፣ ንጹህ ፍቅር ነው የምትፈልጊው። እኔ ደግሞ እንደዛ ያለ ነገር ልሰጥሽ አልቻልኩም። ሁልጊዜ አንቺን እየዋሸው ይቅርታ እየጠየቅኩ መቀጠል አልፈልግም፣ ያንቺን ልብ ማሳመም አልፈልግም በልና እስቲ ከህይወቷ ውጣ፣ ውሸቱን አቁም፣ እፈር እስቲ። ማለት አንዳንድ ጊዜ እኮ ደጋግማችሁ ስትሰሩ ለራሳችሁ ራሱ ሼም ይይዛችሁና በቃ እዚህ ጋር ይብቃ የኔ ነገር የምትሉበት ጊዜ ይኖራል አይደል? እስቲ እንደዛ ብለህ ይሄን ውለታ ዋልላት፣ በቃ ሌላ ነገር አትችልም። ይሄን ውለታ ዋልላትና ገለል በል ከሷ ላይ። ሩታ ያው ድራማው የጋራ ነው፣ ምንም ጥያቄ የለውም። ቪዲዮውን የሚቀረጹት እነሱ ናቸው። መኪና ውስጥ የሚቀረጹ አይደለ? ፈረንጁም ነበረ። ድራማው የፍቅርና ሩታ አንድ ላይ እንደሚሰሩ የዛሬው ቪዲዮ በደንብ ይናገራል። ሩታንም ጠርታታለች። ሩታን የማጠራበት ሄርሜላና ሩታን አንድ ላይ የምጠራው ምክንያቱም ምንም አይነት ጥርጣሬ እንዳይፈጠር ነው። ሩታን እንግዲህ ምንም ማድረግ አልችልም፣ ካንቺ ተለያይታችኋል። በነገራችን ላይ ፍቅር አንዳንድ ነገሮችን ማመንሽ ግን በጣም ደስ ብሎኛል። ምክንያቱም ለሩታ ስትከራከሪ ነበረ። ሩታ የልጁ እናት ናት፣ የአብርሃም የልጅ እናት ናት ብላሽ ስትከራከሪ ነበረ። አልጨረሱም ስትይ ነበረ። ዛሬ ግን በግልጽ አንቺ እንኳን ጨርሰሻል፣ ምንም ሊያናድሽ የሚገባ ነገር የለም። ነገር ግን ሊያናዳት የሚገባው ቺት የደረገባት ሄርሜላ ናች ብለሽ ሄርሜላ ፍቅረኛው እንደሆንሽ ማመንሽም አንድ ነገር ነው። ይሄ አንድ ነገር ነው። እውነት ነው። እውነት ቢሆን ሩታ ሊያበሳጫት ይገባል ብዬ አላስብም። ምክንያቱም የተወችው የድሮ ባሏ ስለሆነ ማለት የፈታችው የድሮ ባሏ ነው። ከፈታች በኋላ ነው ልቧ ነው አልፈታ ያላት ማለት ነው። ልቧ ነው መከራዋን ያበላት። ስለዚህ ሩታን በደንብ ካያችሁ የሩታ ባህሪ እንደዚህ ነበር ወይ? ሩታ እንዲህ ተረጋግታ ቆማ ታዳምጣለች ወይ? ሙሉ ቪዲዮም በሚባል ደረጃ ቆማ አዳምጣን የጨረሰችው ማለት ይቻላል። አብርሃምም እንግዲህ ተገዶን የመጣው ምንም ጥያቄ የለውም። ካልሆነ ፋይሉን ሶሻል ሚዲያ ላይ ለቀዋለሁ ወይ ምናምን ነገር ተብሎ እንደሆነ ተገዶ እንደመጣ ይግልጽ ነው። እንዲበላቸው ከኔ ጋር እንደምትቀጥል ንገራቸው። ከዚህ ፊትም ሩታ ያደረገችው ነገር ነው። ሩታ አብርሃምን የሆነ ቪዲዮ ይዛበት ሄርሜላን ጠርተው እንግዲህ ካሁን በኋላ አልፈልግሽም፣ ህይወቴን ከሩታ ጋር ነው መኖር ፈልገው፣ ህይወቴን እንዳትበጠብጪ ምናምን ነገር ብሏታል። ያንኑ ነገር ነው ገጹን ቀይረው በፍቅር የተሰራው ማለት ነው። ያ ነው። ስለዚህ ሄርሜላም አንደኛ ይሄንን ማወቅ ትችያለሽ። ሄርሜላ ተገዶ እንደሆነ አብርሃም አንዳንድ ነገሮችን እንኳን ጨምሮ እንዲናገር ፍቅር ስታስጨንቀው እንኳን መናገር እንዳልፈለገ በግልጽ አጠገብሽ ተናግሯል። እሱ አይደለም ለአንቺ መናገር አለመናገሩ ሚኒንግለስ ላደረጋቸው ነገሮች ራሱ አብርሃም አንቺን የሚመጥን ወንድ አይደለም። በቃ አለቀ። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እያየን ሀሳብ እንሰጥበታለን። እስኪ ወደ ቪዲዮ እንሂድ። ሰላም አለልከኝም ሳሚ አስመኝም ምን ነው በግላጭ በአደባባይ ስም ያላፈርከውን አሁን ይሄም የምን ግልጽ እኮ ነው። ምንድነው ተገደህ የሆነ ነገር የምታስመስለው? ምንድነው ቪዲዮ ላይ ስትሆን የምትቀያየረው? አንተ
ሲያዝብህ አይደለም፣ መረጃ ሲያዝብህ አይደለም ጨዋ መጫወት ያለብህ። የሆነ ነገር ፋይል ሲያዝብህ ጨዋ ያጫውታል። ከዛም በኋላ ግን ከጀርባ ግን እንዲህ ሰለሜ ትጫወታለህ። ኧረ ይደብራል፣ ደስ አይልም። ምን ነው ፊተኛ ቀልተው ዛሬ ለኦዲየንስም ካንተ አንደበት እንደገና ደግሞ ለሩታና ለሄርሜላም ጠርቻቸዋል ይመጣሉ። እንግዲህ ለሩታና ለሄርሜላ ምንድነው የምትለው? ምንድነው የሚለው? ካሁን በኋላ በቃ እኔ ከፍቅር ጋር ነው የምኖረው፣ ስለዚህ መታችሁ ህይወቴ እንዳትረብሹኝ በቃ እና ቢቻል እኔ አልፈልግሽም፣ ዋሽቼ ነበር ያኔም የቀረብኩሽ ይቅርታ ያልኩሽ ምናምን ነገር። አብርሃም ሁሌ ማለት ነው ሁሌ ጥፋት አጥፍቶ በቃ ሄርሜላ ጋር ነው መደበቅ የሚፈልገው። ምክንያቱም እሷ አትጨክንም። የተፈጠረውን በሙላ ነገር ትናገራለህ። አስገድጄ እንዳልሆነ ለራስ ፍላጎት እንዳረከው ለኔም ብቻ ሳይሆን ለኦዲየንስ ብቻ ሳይሆን ለሄርሜላና ለሩታ ታስረዳልኛለህ ማለት ነው። እሱማ ግልጽ ነው፣ ፈልጎት እንዳደረገውማ ግልጽ ነው። አሁን ግን የኦዲየንስንም አይን ቀና ብሎ ማየት አቃተው። ላደረገው ጥፋት አንገቱን ቀና ማድረግ ስላቃተው አንገቱን እንደደፋ ነው ያለው። ሲያደርጉት ነው ማሰብ፣ ቀድሞ ነው ማሰብ፣ ከማድረግ በፊት ነው ማሰብ። ካደረጉት በኋላማ በቃ አለቀ። ገብቷችኋል? ሌባ ከመስረቁ በፊት ነው ማሰብ ያለበት። ስሰርቅ ምን ሊያጋጥመኝ ይችላል የሚለውን ነገር። ከሰረቀ በኋላ አንገቱን ቢደፋ ምን ቢል የሚለወጥ ነገር የለም። ሰላም እንዴት ናችሁ? ቀና ብላያቻ ቢሰላም እንዴት ቀና ብሎ ያይናል? የሰራው ስራ እኮ ቀና የሚያስብል አይደለም። ናችሁ ይባላል እንዴ? ባለፈው ለተፈጠረው ነገር ይቅርታ። ለሄርሜላም ለሩታም ካሁን በኋላ አጠገቤ እንዳትደርሱ ብለህ እንደማትፈልጋቸው አስጠንቅቀህ ትነግራቸዋለህ። ከዚህ ፊት እንግዲህ ሄርሜላን ፍቅርና ማነው ሩታና ኤፍሬም ያደረጉት ይሄን ነው። አብርሃምን ካሁን በኋላ ዳኒም ጭምር ማለት ነው ካሁን በኋላ ሄርሜላ አጠገቤ እንዳትደርሺ፣ እኔና ሩታ ህይወታችንን በሰላም መኖር እንፈልጋለን፣ ህይወታችን እንድትበጠበጭ አትፈልግም። በቃ ይሄን ነው ያሉት። አደረገ ያለ። አሁን አንተ ከሄርሜላ ጋር መሆን ትፈልጋለህ? እንዴት ቻይናት ግን ሄርሜላ ማለት ነው። እውነት አቻየው በሏት በቃ። ከርታጋስ ከማን ጋር ነው የምትፈልገው? ስለዚህ አይደለም ከአንቺ ጋር መኖር አልፈልግም ቢል የሚፈጠረው ነገር ያውቃል። ምን አስፈራ ነው? ትልቁን ነገር ሰርተ ምንድነው የምትፈራው? ምን ያስፈራሃል? አንተ እኮ በቃ እንደው ከዚህ በላይ የሄርሜላን ልብ የሚሰብር ነገር ምን አለ? አንተን አልጋ ላይ አግኝታለች። ከዚህ የበለጠ ነገር ፎቶ ነው፣ በአካል አይታለች። በቃ ምንም አዲስ ነገር እኮ አይፈጠርም ነው። የተለየ ነገር ምንድነው? ያንተ ሚዲያ ላይ እንዳይወጣ የፈራኸው ነገር ምንድነው? ታሳውቅልሽ የምትፈልጊ ቅድም ያልሽኝ ነገር ላውራና መውጣት እችላለሁ። ለምን ነው የምትወጣው? አንድ ላይ ነው የምንሄደው። ልንገራቸውና በቪዲዮ አሳያቸው። ለምን እንዲህ በአካል እንድትነግራቸው የምፈልገው? ምን ብሎ እነሱ ፊት ቆሞ ያወራል? ምን ብሎ ሄርሜላ ፊት ቆሞ ያወራል? ሄርሜላ ነው ሩታን እንኳን አይፈራትም። ሄርሜላ ፊት ምን ብሎ ቆሞ ያወራል? ለምዷላ እንደዚህ ማለት ማለት። ምክንያቱም በቪዲዮ ከሆነ አይ ነው አውቃለሁ። እኔም እነሱ ማግኘት አልፈልግም። በእውነት ኧረ እባክሽ አይታችን እንዳይበጠበጥ ላዲና ለመጨረሻ ጊዜ እኮ ልንገራቸው ይታሉ እኮ ይመጣሉ። ተረጋጋ። ለምን ነበር የጠራሽኝ? ሰሞኑን ስትደውልሽ አልጠራሽም። ዛሬ ባንተፈቅሽ በጣም የማስመሰል ጥጋቸውን ተመልከቱ። ሰሞኑን እኮ ስደውልሽ አታነሽም፣ አሁን ምን ነው ጠራሽኝ ምናምን ነገር በጣም ይደዋወላሉ ማለት ነው። ፍሬንዶች ናቸው። ድራማው የጋራቸው ስለሆነ ወጥመዳቸውም የጋራቸው ስለሆነ እያንዳንዱን ነገር ማለት ነው ፋይሉን የሚያዙት በጋራ ነው መቼም ያው ዋና የፈለኩሽ ነገር እኔ አብርሃምን አስገድጀው ወይ መጥፎ ነገር ያደረኩ እንዳይመስልሽ። እሱም ይመሰክራል፣ እኔም የምናገረው ነገር ነው። እሱ እንዳልሆነ እኮ ቪዲዮ ራሱ ምስክር ነው። ምክንያቱም መኪና ውስጥ ያሳየው አክሽን በሙሉ ምስክር ነው። አብርሃም ፈልጎት እንዳደረገው ማለት ነው። ሄዶ እየተወሻሸቀ ይሄ ተገድጄ ነው የሆነ ነገር ሁኚ ነው ምናምን ነገር የሚለው ነገር የለመደው ነገር ስለሆነ ነው። ሁለተኛ ደግሞ ይሄ የክደት ነገር አይደለም። እኔ ካንቺ ጋር ጓደኛው ነኝ፣ አንቺ እና እሱ ተለያይታችኋል ኦልሬዲ። በቃ አለቀ። አሁን እኮ መልስ ተመላለስን ነው። ቢሆን እንኳን ማለት ነው እንደው ቢሆን ውሸት ነው እንጂ ቢሆን ከፍቅር ጋር ተለያየ፣ ሩታ ተቀበለችው። ከሩታ ጋር ተለያየ፣ ፍቅር ተቀበለችው። በቃ አለቀ። ይሄ ልጅ እኮ በሁለቱ መሃል ጠብ ጠብ እያለ ነው ማለት ነው። ስለዚህ አንድ እኩል ናችሁ።
ሰው እኔና እሱ ደግሞ በሆኑ አጋጣሚዎች ተገናኘን። ያው ፈጣሪ የሚያስተካክላቸው መንገዶች አሉ ሁለት የሚዋደዱ ሰዎችን ለማገናኘት አይደል ቤብ በጣም ወድጄዋለሁ ቤብ። ምክንያቱም እኔ አንቺ እንድትጠይኝ አልፈልግም። እንዴት ትጠላሻለች? ውለታ እየዋልሽላት ልጠላሽም አትችይም። ለኔ መጥፎ ነገር ሊኖርሽ አልፈልግም። ያው አብርሽን ማግኘት ደስ ቢለኝም ከአንቺ ጋር ደግሞ መጣላት አልፈልግም። ምን ያጣላችኋል? ይሄ ለኛ ነገሩን እንደዚህ እያላችሁ እናንተ ከጀርባ ሌላ ነገር ስሩ። ገብቶሻል? እኔና አብርሃም ካሁን በኋላ አንድ ላይ ነን። የሚደብርሽ ከሆነ መራቅ ትችያለሽ፣ ማይደብርሽ ከሆነ ደግሞ ጓደኝነታችን መቀጠል እንችላለን። እንደው እንዴት ይደብራታል? አንቺ ያገናኝሻቸው አይደብራትም። ግድ የላችሁም። ትንሽ ሊደብራት ልትናደድ የሚገባው ከሄርሜላ ጋር ነው። ምክንያቱም ሄርሜላ ይሄን ማመንሽ ራሱ አንድ ነገር ነው። በቃ ይሄን ማመንሽ አንድ ነገር ነው። እንዳትጎዳ ብሎ አብርሃም የውሸት ስሜቱን ለሷ ተናግሮ ነበር አይደል? ትንሽ እንደውም እሷ ናት ቺት ተደርጎብኛል ለመናደድ። ያው ቺት አላደረገባትም፣ ምክንያቱም ይወድሽ። ኧረ እባክሽ አላደረገባትም። እውነት በይ እስቲ መንታ ምላሳቱኛ ቺት ያደረገባት አላደረገባትም ምናምን ሰው የሚያፈቅርሽ ሰው ነው ሌላ ሰው ጋር ቺት አደረገብኝ የሚባለው። ይሄ ግን የራሱን ፍላጎት አከበረ ነው። ስለዚህ ሄርሜላ ናት ትንሽ ልትናደድ የሚገባው በዛ ጉዳይ። አዎ ሩታ ልትናደጅ አይገባም ነው። ይሄ ግልጽ እኮ ነው። በቃ እኛ ከዚህም ፊት ስንል የነበረው አንዴ ፈተሽዋል። ምንድነው ይሄን ያህል ልጅሽን ለምን በሰላም አታሳድጊም ስንላት የነበረው ለዚህ ነው። ትንሽ ከሱ ጋር ግንኙነት ስላላት ማለት ነው። አንቺ ግን ስለጨረሽ ያለውን ነገር መናደድ የለብሽም። አይ እንደ ማለት አንቺ ፍላጎትሽ ከሆነ እኔ ፊት እንደዛ ማስመሰልና እኔ ላይ እንደዛ በዛ ልክ ድራማ መስራት አይጠበቅብሽም ነበር። ፍቅር ይሄ ግልጽ አይደለም? ሩታ እርግጥ ብላ ማለት ነው ምንም እንዳልተፈጠረ አናቃትም እንዴ? ሩታ ተረጋግታ በዚህ ልክ ታወራለች? እንደዚህ ለተደረገችው ነገር አታወራም። ያንቺ ህይወት ቢስተካከል ያንቺ ህይወት ቢያምር ምናምን እያልሽኝ እኔ እንደዛ ከምታታልኝ እኔ የሚገርመኝ ምን እንደሆነ ታውቂያለሽ? በቃ ላይክ አንቺ እናት ነሽ፣ ሰው ትረጅኛለሽ ብዬ አንቺ ማመኔ ነበር መጠን የሚጸጽተኝም የሚደብረኝም። ይሄንን ለአብርሃምና ለኛ ነው እንግዲህ ቤተሰብ እየተነገረን ያለው እየተዋሸን ያለ ነው እኛ ነን። ፍቅርና ሩታ እኛን እየዋሹን ነው። አብርሃም እንግዲህ ሁሉንም ነው ሄርሜላንም ነው የዋሻት። የሱ ነገር አይደንቀኝም፣ የተለመደ ባህሪ ነው። ለኔ አዲስ አይደለም። በሴት መደረብ በሴት መቀየር ኖርማል ነው። ይሄ ባልታዛር ያልኳችሁ ለዚህ ነው። አንቺ ከልጅሽ ምናምን ሳይሆን በአጋጣሚ ሆኖ ነገሮች ነው። እንዴት ሁለት ሃይ እንዴት ነሽ? እንግዲህ በጣም የተናደድኩት እኔ በሄርሜላ መምጣትም ጭምር ነው የተናደድኩት። መምጣት አይጠበቅባትም ነበር። አብርሃም ፈልጎ ሊያጣት ይገባል ሄርሜላን። ሁሌም ርካሽ ነገር ቦታ የለውም፣ ቦታ አይሰጠውም። ውድ ነገር ነው ቦታ የሚሰጠው። እሷ ለአብርሃም ውድ ብትሆን ኖሮ አብርሃም እንዲህ ባልተዝረከረከ ነበረ። አብርሃም ከተናገረው ንግግር እኔ ያስገደድኩት ምናምን ስለመሰለሽ ማለት ነው። ግን ደግሞ እንዳላስገደድኩትና ሌላም ብዙ የሚነግርሽ ነገር አለ። እባክሽ አብሽ ታወራኝ ፈልገው ነገር ብቻችን ማውራት ይቻላል። አያችሁ፣ የምታወራኝ ነገር ካለ ብቻዬን ለምን አታወራኝም? ሲጀመር ስለ ቪዲዮ ስለ ፎቶ ምናምን በደንብ ሰምታለች። ብዙ መረጃ እንዳለ በደንብ ሰምታለች። መንቀሳቀስ እንዳይችል ከዛ ከሩም ራሱ እንዳይወጣ ያደረገችበትን ምክንያት አይታችኋል አይደል? ይሄንን ታውቃለች። ተገዶ እንደሆነ ታውቃለች። ብቻችን እንድናወራ ፈልግም ምናምን። ምንድነው የምታወሪው ከሱ ጋር? ብቻችሁ ማውራት ትችላላችሁ? ማውራት ትችላላችሁ ብቻችሁ? አይችልም። ምክንያቱም እችላለሁ ቢል አየር ላይ ይለቀቅለታል። እኔ ከሌላ አይሆንም። ለምን ማለት ነገር አብርሃም ከሄዳ እኮ ብዙ ነገር ያሳለፈ ሰው ነው። ሰው ብቻችንን ማውራት እኔ ማውራት ከፈለግ አሁን ከዚህ በኋላ ከንታ ጋር ሆነ ፍቅርና ምን የሚያገናኝ ነገር አለ ብዬ አላሰብም። ስለዚህ ማግኘት ከፈለግ ኧረ ሄርሜላ ምን ነው እንዴ? አንቺን የሚያስታምም ሰው ይጥፋ፣ አንቺን የሚመክርሽ ሰው ይጥፋ። መምከሩን እንኳን ይሁን እንለዋለን፣ ግን አሰሚም እንጂ ማለት ነው። እፊት መናገር ፈልጊ ነው ብለህ ለምን ማትናገረው? ለምንድን ነው ዝም የምትለው? ሰው እንዳስገደደ ሰው የምትሆነው ለምንድን ነው? እሱማ በደንብ አስገደድሽ ነው። ይሄ ግልጽ እኮ ነው፣ ግልጽ ነው። ምንም ጥያቄ የለውም። እንዳይባንንብኝ ብለሽ ነው። ቢባንንብሽ አንቺ ሲጀመር ፍርሃት የለብሽም። እስካሁን ድረስ በዚህ ሳምንት እየተፈጠረ የነበረውን ያያችሁት ነገሮች በሙሉ እኔም ፈልጌ ፍቅርን ፈልጋ ወዳ ያደረግነው ነገር ነው። ሩምም አብረን ሄድ ነው ፈልገን ነው እኔም ፈልጌ ነው። በቃ ይሄ ነው፣ ግልጽ ነው። እንደው ስለ ሩሙ እኛ ሊሆን ይችላል፣ ግን ደግሞ መኪናው ስላለው ነገር መዋሸት አይቻልም።
እና ከሷ ጋር ደግሞ መሆን ስለምፈልግ ከዚህ በኋላ ሩታም ሄርሜላም በምንም አይነት መንገድ እንድትረብሹን አልፈልግም። የጠራናችሁም ይሄን ነገር እንድታውቁ ስለምፈልግ ነው እና ሁሉንም ነገር ፈልገን ነው እኔና ፍቅር ያደረግነው። ጨርሻ ተመልከቱ እንግዲህ ከዚህ በላይ ምን ይፈጠር? ና አብርሃም እንዴ ና እኮ ና እንዴ ና በጆሮ አለቃህ አልጨረሰችም። አለቃህን መጠበቅ መቻል አለበት። ትዕዛዛቶቹን በሙሉ ልታከብር ይገባል። አዎ ሰው ወጥመድ ውስጥ ስትገባ ሰው እንደ መጫወቻ እንደ ኳስ እንዲ ጢባ ጢቤ ይጫወትባል። ለዛ ደግሞ ሬዲ መሆን መቻል አለበት። ገና ምን ነው እንሄዳለን ያልኩህ? እሺ በቃ እኔ ከረበሽኩ ከኔ ይችላል አብሽ ከሰው ጋር ወረድ መጣው ከሰው ጋር መመለስ ይችላል። ችግር የለውም። ግን ደግሞ ምን ትይያለሽ? መምጣት አልነበረብሽም መጀመሪያው። አሁን ስለመሄድ ማውራት ምን ይጠበቅብሻል? እኔ ልረዳ ስለፈለኩኝ ነው። ብቻህን ላግኝ አይደለም። አትሰቀል። ይሄናል ምንም የሚመጣ ነገር የለም። ቪዲዮ ነው የሚለቀቀው፣ ፎቶ ነው የሚለቀቀው። አለቀ። ከዚህ ያለፈ ነገር የለም። ምክንያቱም ከዚህ የባሰውን ነገር ስላየም ማለት ነው። አንተ ተመረጥ እየሞከርክ ስለሆነ ነው ብቻህን ላግኝ እያልኩ ያለሁት እንጂ ያ ነገር ከተፈጠረብኝ በኋላ እውነት ለመናገር እኔ እንጃ ነገር ደግሞ መናገር አይጠበቅብኝም ማለት ነው። ያባል እሷ ትለማመጣዋለች ጭራሽ ማለት ነው። ጭራሽ ትለማመጣዋለች። ምን አይነት ውርደታም ናት! አምኜ ነበር እኮ እኔ እንደማትቀልብኝ እንደገና ደግሞ እንደዚህ አይነት ነገር ውስጥ እንደማትገባ ቁጥብ ሆነ ጥንቁቅ ሆነ እንደምትወድ ልንገርኝ ነበር። አብርሃም መቼም ጥንቁቅ ሆኖ አያውቅም፣ ሆኖም አያውቅም፣ አይሆንም ወደፊትም። ስለዚህ አሁን በነገራችን ላይ ሩታ የተጠራችው ሄርሜላ ስትቃጠል እያየች እንድትዝናና ነው። እየተዝናናች ነው። ይመችሽ። ብቻህን እንዳገኘ ያልኩህ ምን አይነት ነገር ውስጥ እንደገባ ምን አይነት ነገር ውስጥ እንደገባ እንድታስረዳኝ ስለፈለኩኝ ነው። ገባህ አይደለ? እሱ ሁል ጊዜ የሄደ ጭቃ ውስጥ ይገባል። እሷ ሄዳ ከጭቃው ታስወጣል። ይሄዳል። አይደብርም? ያሁሉ ነገር ውሸት ነው። ለምን እሺ እንዳልካት ለምን እንደለመንካት ንገራት። ለምንድን ነው እንዴ ይሄን ነገር ተናገር። እንዲህ በዚህ ልክ እያስገደደችው ምናምን በቃ አለመናገር እኮ መብት አለ። ምንድን ነው ይሄን ያህል የሆነ ነገር የተደቀነብህ ይመስል ነገር ሆኖ እኮ ስለምወድ ነው አይደል? እንደባም ተረጅ በቃ እኔን ለመረዳት ሞክሪ ቢያንስ በቃ ከተረዳሽ ተረጅ ለመረዳት እኮ ብቻ ነው የጠራው። አብርሃም ለምንድን ነው እነሱ አንገት የሚናካለክሽ? ቆይ በዚህን ታይም ላይ በነገራችን ላይ አብርሃም እኔ ቅድም እንዳልኩት እባክህ ከዚች ልጅ ህይወት ውጣ። ስማኛ እንዳዳም ፈልግ የሆነ ነገር በቃ ብቻችን እንገናኛለን። ለምን ብቻችሁ ትገናኙት እንዴ? ለምን ብቻችሁ ትገናኙት? ብቻዋን አግኝቶ እንግዲህ ሊያስተባብል ማለት ነው። አሁን ያወራውን ተገድጄ ነው እንዲሆኜ ነው በቃ። ስለዚህ አሁን ከቻልሽ በቃ ሁለተኛ ሲጀመር ማንም ሰው እንዳትደውሉልኝ። በጣም አመሰግናለሁ ሀሳቡን ስለነገርከኝ። ቴንክ ዩ። እኔ ጥፋተኛ ነኝ። እሺ እመጣለሁ። ሂጂ። እሺ እሄዳለሁ። ብቻሽን ላውራሽ። እሺ ይቅርታ ተቀበይኝ። እሺ አጥፍቻለሁ። ስታጠፋም እሺ ነው አይደለ? አዎ አንቺ ነሽ ጥፋተኛ። ግልጽ እኮ ነው ይሄ። እሺ መልካም ደስ አለሽ? ፈልግ ማለት ነው። እንደዚህ አትበል። አንተ ስለተደበርክ ለምን ደስ ይለኛል? ሌኒም እኮ ደብሮኛል በመምጣታቸው። እውነት በይ እስቲ። በጣም ደብሮሻል። በጣም አይደለም የምትችይበት ማስመሰሉን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን።